ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ ስታደርጉ በርካታ የእግር ኳስ ቤተሰቦች ስለሚያደምጡት ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው ዛሬ ምሽት ከሚደረጉ ሁለት ተጠባቂ የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል ባርሳና አትሌቲኮ ማድሪድ የሚያደርጉት ጨዋታ አለ። ትልቅ ትኩረት ግን በሚዲያው በኩል ያገኘው ትልቅ ሽፋን የተሰጠው የፒኤስጂና የሊቨርፑል ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። ይህንን ጨዋታ በተመለከተ እንግዲህ ቆይታ ቅድመ ጨዋታ ግምገማ የምናደርግበትን ፕሮግራም ይዘንላችሁ መጥተናል። ከኛ ጋር ቆይታ ስታደርጉ በዚህ ፕሮግራም ሰፊ ሀሳቦችን የምንወያይ ይሆናል። መነሳት ያለባቸውን ነጥቦች አንስተን ከእናንተ ጋር ቆይታ እናደርጋለን። ቅድመ ጨዋታ ነጥቦች ላይ በጣም ትኩረት ሊሰጣቸው የሚገቡ ትላልቅ ነጥቦችን አንስተን እንወያያለን። የበለጠ ለአርነ ስሎት አንገብጋቢው ድል ከፊት ለፊታቸው ዛሬ ምሽት 4 ሰዓት ተቀምጧል። ይህን ድል ያሳኩታል? በምን አይነት መንገድ ይወጣሉ? ምሽት ላይ እንግዲህ ለሁሉም ጥያቄዎች መልስ የምናገኝ ነው የሚሆነው። ከሌኪፕ የፊት ገጽ የዛሬው እትሙ ላይ ያገኘናቸው መረጃዎች አሉ። እንዲሁም በተጨማሪ በእንግሊዝ ጋዜጦች ዛሬም የሊቨርፑል ጉዳይ ትኩረት እንደተሰጠው በርካታ ጋዜጦች አሁንም በሊቨርፑል የትኬት መጨመር በኩል ከፍተኛ ተቃውሞና ትችቶችን እያስተናገዱ መሆኑን ትናንትና ቀደም ብለን መረጃውን አግኝተን እንግዲህ ትናንት በነበረን ፕሮግራም አጋርተናችሁ ነበር። እንግዲህ ለህትመት እኛ መረጃውን ለእናንተ ካደረስን በኋላ ለህትመት ከበቁ የህትመት ውጤቶች ውስጥ በርካታ የእንግሊዝ ሚዲያ የያዟቸውን ጋዜጦች በስክሪናችን ላይ እናንተ እየተመለከታችሁ፣ በዚህ ጨዋታ ዙሪያ ግን ሰፊ ቆይታ እናደርጋለን። ይሄ ጨዋታ ዘርፈ ብዙ ጉዳዮችን ከበስተጀርባ ይዞ ሊመጣ የሚችል የሀሳብ ልዩነት፣ የውሳኔ ልዩነት ሊቀይር የሚችል ዘላቂ ጉዳይን ይዞ ሊመጣ ይችላል። ዘላቂ መብቴንም ይዞ ሊመጣ ይችላል። እንዲሁም ትላልቅ ክፍተቶችን የበለጠ ጥልቅ አድርጎ ሊጓዝ የሚችል ትልቅ የዩኤፋ ሻምፒዮንስ ሊግ ምሽት ነው። አንድ ጉዳይ እስቲ ቀደም ብዬ ላንሳላችሁ። ሉዊስ ኤንሪኬ ከዚህ ጨዋታ ቀደም ብሎ አንድ አስተያየት ሰጠ። ይህን አስተያየት የሰጠው ከፈረንሳይ ሚዲያ መነሻ በማድረግ ከእንግሊዝ ይሄ የሶሻል ሚዲያ ኢንፍሉዌንስ በእግር ኳሱ ዘርፍ ያሉ ባለሙያዎች የሰጡትን አስተያየት መነሻ በማድረግ ነው ሉዊስ ኤንሪኬ አስተያየቱን የሰጠው። በተጠናቀቀው የውድድር ዓመት የመጀመሪያውን ዙር ጨዋታ እስከምናደርግ ድረስ ፌቨራይት የነበረው ቡድን ሊቨርፑል ነው አለ። ወደ ቀጣዩ ዙር ለማለፍ የመጀመሪያውን ዙር ጨዋታ ተሸነፍን። የበለጠ ሊቨርፑል ፌቨራይት ሆነ ወደ ቀጣዩ ዙር የማለፍ ግምቶችን መጀመሪያ ለሊቨርፑል ሰጥተዋል። የመጀመሪያ ዙሩንም ሊቨርፑል አሸነፈ። ስለዚህ የበለጠ ግምቶች ወደ ሊቨርፑል ከፋሉ። የበለጠ ደግሞ እኛ የምንጫወተው በአንፊልድ መሆኑን ተከትሎ የሊቨርፑል ፓወር ሃውስ ስለሆነ ይሄን ይሻገራሉ ተብለን አልተገመትንም ነበር አለ። ግን እኛ ተሻገርን። ዘንድሮ ግን ካምናው ይለያል አለ። እኛን ቅድሚያ ሰጥተውናል። ጉዳዮች ሁሉ በተቃራኒ ሊሆኑ የሚችሉበት እድል አለ። እኛ ፌቨራይት ሆነን ሊቨርፑል ይህን ዙር ሊያልፍ የሚችልበትም እድል አለ። ይሄ ለምሳሌ የፔፕ ጋርዲዮላን አስተያየት በብዛት ካደመጣችሁ
የጆዜ ሞሪኖን አስተያየት በተለይ ካደመጣችሁ ማይንድ ጌም አለ። ሉዊስ ኤንሪኬ ግን በማይንድ ጌም የሚያምን አሰልጣኝ ነው ማለት አይደለም። ሉዊስ ኤንሪኬ ስለ ማይንድ ጌም ትኩረትም አይሰጥም። ጨዋታ ላይ ነው ትኩረቱ። ከሜዳ ውጪ ባሉ ሂሳባዊ ስሌቶችና በሚዲያው በኩል በሚነሱ ሀሳቦች ተንተርሶ ሉዊስ ኤንሪኬ ለኦዲየንሱ ምላሽ የሚሰጠው ክለቡ ላይ ትችት ካለ፣ ከተጫዋቾች ጋር በተያያዘ የሚነሱ ሀሳቦች ካሉ፣ ተቃውሞችን፣ እነዚህም በተመለከተ እንጂ ማይንድ ጌም ሉዊስ ኤንሪኬ የሚጫወት አሰልጣኝ አይደለም በተፈጥሮ እስካሁን ድረስ እስከምናውቀው ድረስ። ነገር ግን አንዳንድ ጉዳዮችን ደግሞ ጠለቅ ብለን መመልከት የሚያስፈልጋቸው ወሳኝ ነጥቦች አሉ። ለምሳሌ ሊቨርፑል እና ፒኤስጂ አምና ከተጫወቱ በኋላ ሊቨርፑል ያደረጋቸው የጨዋታ ቁጥር ሊቨርፑል ከፒኤስጂ ጨዋታ በፊት የነበረው ፐርፎርማንስ እና ጥንካሬ ከፒኤስጂ ጨዋታ በኋላ ያሳየው እስከ ማንቸስተር ሲቲ የዘንድሮ የውድድር ዓመት አንድ ግዙፍ ግራፍ አለ። ሊቨርፑል እንደ ቡድን ወደዛ ትልቅ ግራፍ እመጣላችኋለሁ። ከሉዊስ ኤንሪኬ አስተያየት አሁን እስከምናነሳው ቁጥራዊ መረጃ ጥልቅ የሆኑ ጉዳዮች፣ ትንተናዎች የሚፈልጉ ትላልቅ ሀሳቦች ተነስተዋል ከዚህ ጨዋታ በፊት። ይሄ ጉዳይ በነገራችን ላይ በዘላቂነት መፍትሄ ሊያገኝ የሚችለው ወይ ዛሬ ማታ ነው። በዘላቂነት ደግሞ ስር ነቀል ለውጥም አስገዳጅ የሆኑ ውሳኔዎችን ሊያስወስን የሚችለውም ዛሬ ማታ ነው። ስለ ሰከንድ ሌጉ የሚመዘገበው ውጤት የሚተረጉመው ጉዳይ ነው። ለምሳሌ አቻ ቢጠናቀቅ ሊቨርፑል በጠባብ ውጤት ቢያሸንፍ ወይም ፒኤስጂ ያሸነፈው ውጤት ጠባብ ከሆነና አንፊልድ ላይ የመቀየር ፓወር አለው ተብሎ ዛሬ ማታ በሚታየው እንቅስቃሴ ከታመነ የተወሰኑ ጉዳዮች እስከ ሰከንድ ሌግ ሊሄዱ ይችላሉ። ነገር ግን ዛሬ በሙሉ ደቂቃ የሚስተዋሉ ጉዳዮች ስለ ዘላቂነት፣ ስለ ዘላቂ መፍትሄ፣ ስለ ውሳኔዎች፣ ክለቡን ሲዝኑን የማትረፍ ጉዳይ። የትናንትናው ፕሮግራም በነገራችን ላይ አብዛኛውን ነጥብ ጠቅለል አድርጌ ዘንድሮ ሲዝን የሚመስለውን መረጃ ነበር። ፖይንትለስ ዲቤት የሚለውን ፕሮግራም ላደመጣችሁ ያለውን እውነታ፣ ነባራዊ ሁኔታ እስከዚህኛው ጨዋታ ድረስ ያለውን ተጨባጭ እውነታ ነበር ወደ እናንተ ያደረስ ነው። እነዛን ሁሉ እውነታዎች የመቀየር ፓወር ያለው ጨዋታ ነው። ለምን መሰላችሁ? ስሙን ባስታውስ ደስ ይለኝ ነበር። አንድ አድማጭ በአንድ ወቅት የሊቨርፑል ደጋፊ ይመስለኛል ካልተሳሳትኩ፣ ይህን ፕሮግራም እንደሚያደምጥም ተስፋ አደርጋለሁ። አንድ ጥያቄ በኮሜንት መስጫ አስቀምጦ ይህን ፕሮግራም ለመስራት በየጊዜው የተለያዩ ጽሁፎችን፣ የተለያዩ የሚወጡ ዘገባዎችን ለቃቅሜ ያደራጀሁት መረጃ ነበር። ነገር ግን ጊዜና ሰዓቱን የጠበቀ ስላልነበር አሁን ደግሞ አጋጣሚው ከፒኤስጂ ጋር ሊቨርፑል ሩብ ፍጻሜ ውስጥ መደልደሉን ተከትሎ በተጠናቀቀ የውድድር ዓመት 16 ውስጥ ነበር። አሁን ሩብ ፍጻሜ ላይ ነው የተገናኙት። ፒኤስጂ እስካሁን ድረስ ባደረገው 10 ያለፉትን ከእንግሊዝ ክለቦች ጋር ያደረገውን ጨዋታ በአንድ ጨዋታ ብቻ ነው የተሸነፈው። ከቼልሲ ጋር በነበረው 10 ጨዋታ በክለብ ወርልድ ካፕ በቼልሲ በፍጻሜ የተሸነፈው ነው። ነገር ግን ዋናው ሀሳቡ እሱ አይደለም። ሊቨርፑል የተጠናቀቀው የውድድር ዓመት 16 ውስጥ ጨዋታዎች የነበሩት መቼ ነው? ማርች 7 8 ማርች 11 12 ላይ የነበሩት ማርች 11 እና 12 ላይ በደንብ ታስታውሱ እንደሆነ በወቅቱ ከፒኤስጂ ጨዋታ በኋላ በቀጥታ ፕሮግራማችን ላይም እንደምታደምጡት በመላው ዓለም በሚገኙ ማህበራዊ ድረገጾችም በሶሻል ሚዲያ እንደምትመለከቱት ስለ ሊቨርፑል ቀጣይ ሳመር መወራት ጀመረ። በጣም በስፋት ሊቨርፑል በዚህ በቀጣይ ሳመር ታይቶ ማይታወቅ አግሬሲቭ የሆነ የዝውውር ሂደቶችን፣ ስር ነቀል ለውጦችን በተለያዩ ዲፓርትመንቶች ላይ ያደርጋል። በጣም ቀደም ብሎ መወራት የጀመረው ልክ የፒኤስጂ ጨዋታ ሊቨርፑል ከዩኤፋ ቻምፒየንስ ሊግ 16 ውስጥ እንደተሰናበተ። በጊዜው ከወጡ መረጃዎች መካከል ዳርዊን ኑኔዝ እንደሚለቅ ተረጋገጠ። በደንብ የምናስታውሰው በቀኝ ፉልባክ ቦታ ያለው የትሬንት ቆይታ
የበለጠ ጥያቄ ውስጥ ገባ። ለምን የምታስታውሱ ከሆነ በአንፊልዱ የመልሱ ጨዋታ ትሬንት ጉልበቱ ላይ ጉዳት አስተናግዶ በሜይ መጀመሪያ አካባቢ ነው ሊቨርፑል ከሌስተር ጋር ሲያደርግ ከጉዳት የሚመለሰው። ከፒኤስጂ ጋር ባደረገው ጨዋታ ተጎድቶ ለሁለት ወራት ሲርቅ በጉዳቱ ወቅት የነበረው የኮንትራት ድርድር ሊያድግ እንዳልቻለ ተረጋገጠ። ግን ለምንድን ነው ከዛን ጊዜ ጀምሮ ስለ ሊቨርፑል ግንባታ በጣም በስፋት በሶሻል ሚዲያም ሆነ በተለያዩ ፔጆች መወራት የጀመረው? ሊቨርፑሎች የበለጠ በሲዝን ውስጥ በሚያሳልፉበት ወቅት የአንድን ክለብ ሞዴልን የመከተል አሁን የአድማጭ ያቀረበልኝ ጥያቄ በአንድ ወቅት አንድ መረጃ ላይ ተመልክቻለሁ። ይሄ ጉዳይ እውነት ነው ወይ? ሊቨርፑል የፒኤስጂን የቡድን ግንባታ ሞዴል መከተል አዲሱ ስትራቴጂ አድርጎ ጀምሯል። ይሄን መረጃ ተመልክቻለሁ፣ እውነት ነው እንዴ የሚል ጥያቄ ቆይቷል። ከ6 ወር 5 ወር በፊት ነው። አንድ ጥናታዊ ጽሑፍ የሚፈልግ ይመስለኛል። አንድ ጥናታዊ ዘገባ የሚፈልግ ይመስለኛል። እውነት ነው እንዴ? በዛ ደረጃ ነው እንዴ ሊቨርፑል አሁን ሪያክት እያደረገ ቡድኑን ለመገንባት እየሞከረ የሚገኘው የሚል ጥያቄ አቅርቦ ነበር። ይሄ አድማጭ እንግዲህ ይህን ፕሮግራም ታደምጣለህ ብዬ አስባለሁ። ኮሜንት ላይ አስቀምጥ፣ ምክንያቱም ኮሜንቱን ስመለከት ስሜን ላስታውስ እንደሚችል እርግጠኛ ነኝ እና በዛም ወቅት ይህንን ሀሳብ አንስቶ ነበር። በትክክልም 100% ይሄ አድማጭ ትክክል ነበር። ሊቨርፑል የፒኤስጂን የቡድን ግንባታ ቅርጽን ሞዴልን በፍጥነት መከተል ጀመር እና በዚህ ወቅት ነው ከፍሎሪያን ቪትዝም ከአሌክሳንደር ኢሳቅ ተወካዮች ጋር ዳይሬክት የመጀመሪያ ኦፊሻል ግንኙነቶችን የጀመረው ከነሂጎ ኤኪቲኬ ጋር። ተጫዋቾችን ቀደም ብሎ ሊከታተል ይችላል። ነገር ግን ለማስፈረም የወሰነው እንደ ምክንያት የተነሳውና ሊቨርፑል ከዛን ጊዜ በኋላ ግንባታ ቅርጹን፣ አጫዋች ሲስተሙን መሰረታዊ ለውጥ ለማድረግ በፕሪሚየር ሊግ የዋንጫ አሸናፊነት የመጨረሻ ስቴጅ ላይ እየደረሰ አግሬሲቭ ወደሆነ ውሳኔና በደንብ የምታስታውሱ ከሆነ ሊቨርፑል ከፒኤስጂ ሽንፈት በኋላ የጨዋታ ስታይሉ ጭምር ተቀይሮ ከዛም በኋላ የጨዋታ ውጤቶችም ልክ አልነበሩ ወይም ይዞ እንደመጣው ፎርም አይደለም። መሰረታዊ ለውጦችን ጀመረ በጨዋታ ሲስተም ላይ። አሁን ለዛ ሲስተም የሚሆኑ ተጫዋቾችን ለማስፈረም ከበስተጀርባ ተጀመረ። መሰረታዊ ለውጦቹ ደግሞ በታክቲክ ረገድ ከፒኤስጂ ሽንፈት በኋላ መካሄድ ጀመረ። ስለዚህ የሊቨርፑል የቡድን ግንባታ ሞዴል ከፒኤስጂ ሽንፈት በፊትና በኋላ የሚል ሰፊ ጉዳይ መነሳት አለበት። አሁን ሊቨርፑል ለሚገኘው መንሸራተት፣ መዳከም፣ በሲዝኑ መጥፎ ቆይታ እያደረገ የሚገኝበት ዋናው ጽንሰ ሐሳብ የተጀመረው ያኔ ነው። ይሄ ቡድን ግንባታ ድምር ውጤቱ ምን ላይ ያደርሰናል እስካላየን ድረስ ግምቶች እንደሚያሳዩት ተመልክታችኋል። ግንባታው አስደናቂ ነው። የአሰልጣኙ የጨዋታ ስሌት እንግዲህ ሪትሙን እስካሁን ማግኘት አልቻለም። ተጫዋቾቹ ግን ክላስ ናቸው። ገና ይፈርማሉ የሚባሉትም ክላስ ነው። በቀጣይ የውድድር ዓመት 5 የፕሪሚየር ሊግ ክለቦች ወደ ዩኤፋ ሻምፒዮንስ ሊግ ያልፋሉ። ትናንት ምሽት ተረጋግጧል፣ አርሴናል ሊዝበንን ማሸነፉን ተከትሎ። ስለዚህ ሊቨርፑል አሁን የሁሉና ጉዳይ ነው። ካሁን በኋላ ያሉ ጨዋታዎች የዚህን ፕሮጀክት ውጤታማ ለማድረግ የመጨረሻ ስቴጅ ላይ ደርሰዋል። ውጤታማ ማድረግ ሲባል ትራንዚሽኑ ለቀጣይ ዓመት ቢያንስ የዩኤፋ ሻምፒዮንስ ሊግን ቦታ ማትረፍ፣ በዚህ ውድድር የሆነ ያክል ርቀት መጓዝ ምንም ጥያቄ ማይቀርብበት አስፈላጊ ጉዳይ ነው፣ ቅድመ ሁኔታ ነው። ስለዚህ በፒኤስጂ ሞዴል ነው ሊቨርፑል አሁን የአሁኑን የቡድን ግንባታ የጀመረው። በዚህ ሞዴል ግንባታ ሊቨርፑሎች የመጀመሪያ ልፏ የሚባል የፒኤስጂ ሪሰርች ክፍል ኃላፊ በቀጥታ ባደረጉት ኮሚኒኬሽን ሱፐርስታሮችን በማስፈረም እንዴት ወደ አንድ ቢግ ስቴጅ ማምጣት እንደሚቻል በፒኤስጂ የተሰራውን ሪሰርች የሊቨርፑል ኃላፊዎች በጥናት መልክ ያንን ኬዝ ስተዲ ተቀብለዋል። ከዛም በኋላ የሊቨርፑል የቡድን ግንባታ ፒኤስጂን ስታንዳርድ ደረጃ ለማድረግ ወስነው አግሬሲቭሊ ገበያው ላይ ገቡ። ይሄ የተደረገበት ዋነኛ ምክንያት አድማጮች ምን መሰላችሁ? አንፊልድ ላይ ሊቨርፑል
በፔዥ የተሸነፈበት መንገድ የክላሲክ ፋይናል ሰርድ ተጫዋቾች ባለመኖራቸው ነው ብለው ደመደሙ። በእርግጥም በፍጻሜ በሁለተኛው ዙር ጨዋታ ሊቨርፑል ክሬት ባደረገው ኤክስፔክትድ ጎል እና ባደረገው ብልጫ ልክ ግቦችን አላስቆጠረም፣ አላመረተም። ፔዥ ግን የነበረው ኢፌክቲቭ እንቅስቃሴ በፈጠራቸው የጨዋታ ሞመንቶች ሁሉ ውጤታማ ነበሩ። ስለዚህ አንፊልድ ላይ መምራት ባለባቸው ደቂቃ መሩ፣ ያንን ውጤት አስጠብቀው ተጨማሪ ደቂቃ ሄዱ፣ በመለያ ምት አሸነፉ። ስለዚህ በፓርክ ዲ ፍራንስ ከባዱን ጨዋታ ያሸነፈ ቡድን በሜዳ ያላሸነፈው ሱፐር ክላሲክ ፋይናል ሰርድ ስላልሆነ ነው ብለው ያመኑት የሊቨርፑል ኃላፊዎች ያኔ በፔዥ መልስ ጨዋታ። ስለዚህ ቅኝቱ ሁሉ ግንባታ ወዴት የቡድን ግንባታ ተያዘ? የፔዥ ሞዴል መከተል። ነገር ግን ለዛ ሞዴል የበለጠ ኢንቨስትመንት ፓወራቸውን የሊቨርፑል ኃላፊዎች ሲያወጡ እነዛን ገንዘብ ያወጡትን ተጫዋቾች አምጥቶ የማብላላትና የማብቃት ጉዳይ ግን መሀል ላይ በአሰልጣኞቹ ይሄ ሌቭል ደረጃ ሊሆን አልቻለም። ኤንሪኬ ደምቤሌን፣ ባርኮላን፣ ክራቫትስኬሊያን፣ ዲዝሪ ዱዌል እነዚህን ተጫዋቾች እንደ ሱፐር ክላሲክ እንዳደረገ አይታችኋል። አንድ የተገደበ ሚና የለውም አንዱ ተጫዋች፣ ወይም በጨዋታው እንቅስቃሴ ሪትም እየተፈራረቁ ነው ቦታቸውን የሚጠቀሙት። ለዛ ባልተገደበ ሮቴሽናል ሚና እንዴት ተጋጣሚን ለማርኪንግ እንዳይመች አድርገው እንደሚያሸንፉ የተጠናቀቀው የውድድር ዓመት የፔዥ ክላሲክ ፉትቦል አንዱ ማሳያ ነበር። ሊቨርፑል ያንን ሞዴል የመከተል ስትራቴጂ ይዞ ነው ዝውውር ላይ የገባው። ቪትዝን፣ ኤኬቲኬን፣ ኢሳቅን በፋይናል ሰርድ ሶስቱን የማጣመር ከመሐመድ ሳላህ ጋር የሊቨርፑል የመጀመሪያ ስትራቴጂ የቡድን ግንባታ ነው። ነገር ግን በሊግ ስታንዳርድ ምክንያት ፕሮሰሱ ከአንድ ዓመት በላይ ሊፈልግ እንደሚችል የሊቨርፑል ኃላፊዎች ያውቁት ነበር። በቀላሉ እዛ ደረጃ ላይ እንደማይደርስ የበለጠ ግን ሂደቱን ይሄ በታሰበው ደረጃ ቢያንስ ፕሮግረስ የማድረግ አቅሙን ክለቡ ያላሳየበት ዋነኛ ምክንያት ደግሞ እንግዲህ የአሰልጣኞች ኳሊቲ የሚታይ ነው። ይሄ ብዙም ትንተና የሚፈልግ ጉዳይ አይደለም። ሉዊስ ኤንሪኬ ምን አይነት አሰልጣኝ እንደሆነና ስሎት ወደ ኤንሪኬ ደረጃ ለመድረስ እንግዲህ ብዙ ርቀት ይቀራቸዋል። ይሄ ልዩነት ይታወቃል። አሁን የሊጉ የመዋሃድ ጊዜ የሚሰጠው እፎይታ አለ። ከባድ የሆነ ውጥረት አለ ሊጉ ላይ፣ እፎይታ የለም። እዚህ ጋር ግን ፔዥ ለመብላላት ሊግ አን እንደ አንድ ኤክስፐሪመንታል ማዕከል መጠቀም ይችላል ካለው ዶሚኔት የተነሳ። ስለዚህ የሊቨርፑል የሽግግር ጊዜ ከአንድ ዓመት በላይ ሊፈልግ እንደሚችል መረዳት የጀመሩት ገና ሲዝኑ በጀመረና በቅድመ ውድድር ጊዜ ዝግጅት ያለውን ስቴጅ ነው። ታስታውሱ እንደሆነ ዓመቱን ሙሉ የምንለው የሊቨርፑል ኃላፊዎች ካስፈረሙበት ጊዜ አንስቶ ኢፌክቲቭ አጀማመርና እስከ መጨረሻው ድረስ ሊጓዝ እንደሚችል 100% ያመኑበት ሂጎ ኤኪቲኬ ነው። ሌሎች ተጫዋቾች ጊዜ እንደሚፈልጉ በደንብ አውቀዋል። ስለዚህ የፕሪሚየር ሊግ ግዝፈት አለ፣ የቡድን ግንባታው የትራንዚሽኑ ሂደት አለ፣ የአሰልጣኝ የኳሊቲ ልዩነት አለ። እነዚህ ሁሉ ጉዳዮች ድምር ውጤቱ ሆነ የሊቨርፑል ውጤት ላይ ቀጥታ ማሽቆልቆል ግራፉ ማሳየት ጀመረ። ስለዚህ የፔዥ ሞዴል አሁንም ተይዟል አለ። በዛ ደረጃ ነው ለመገንባት የሚያስቡት። ነገር ግን የመጀመሪያው ዙር ኤክስፐሪመንት ቢያንስ እንደጠበቁት ሆኗል። ትልቅ ትራንዚሽን የውድድር ዓመት ነው። አደጋ ሊመጣ እንደሚችል ያውቃል። ይህን አደጋ ለመቀነስ የተለያዩ እርምቶች እየተወሰዱ ነገር ግን የተወሰዱ እርምቶች በአሰልጣኝ ክላስ ምክንያት ያለውን ልዩነት ደግሞ በውጤት እያየን ይህንን ከሚያረጋግጡ ጉዳዮች መካከል እንግዲህ በደንብ ተመልከቱ። እዚህ ጋር ሊቨርፑል እስከ ፔዥ ጨዋታ ድረስ በተጠናቀቀው የውድድር ዓመት 43 ጨዋታ አድርጓል። 74.4 ዊኒንግ ፐርሰንቴጅ ነበረው ቡድኑ። አቻ የመውጣት ሬቱ 16.3 ነው። የመሸነፍ ቻንሱ 9.3 ነው። ግብ የማስቆጠር ቻንሱ 2.4 ነው። ግብ ሊቆጠርበት የሚችልበት ቻንሱ 0.8 ነው። ይሄ መስጣት ተመልከቱ። ሊቨርፑል እስከ ፔዥ ጨዋታ ድረስ በዚህ አይነት አስተማማኝ ጥንካሬ ነው።
74.4% ማለት 32 ጨዋታ አሸንፏል ከ43ቱ። ከነዚህም ውስጥ 7ቱ ናቸው ወጥቷል። 4 ጨዋታ ብቻ ነበር ሽንፈት ያስተናገደው በሁሉም ውድድር። ያ የፕሌይማውዝ ሽንፈት ተደምሮ ነው አንድ ከአያክስ ነው ፒኤስቪ ጋር ከሜዳ ውጪ በቻምፒየንስ ሊግ 8ኛ ሳምንት ላይ የተደረገ ጨዋታ በሊግ ፌዙ። 2 የኖቲንግሃም ፎረስት እና የፉላም ሽንፈት። እነዚህን 4 ሽንፈት ብቻ ነው ያስተናገደው። 4ቱን ስትመለከቱ በሁሉም ውድድር የፕሌይማውዙ በሁለተኛ ቡድን ብቻ ሳይሆን ስሎት በሰጡት ደረጃ ምክንያት በጣም የተተቹበት ጨዋታ ነው። የአካዳሚ ተጫዋቾችን አብዝተው የተጠቀሙበት እና ለቀጣይ ጨዋታም ለመዘጋጀት ብለው በርካታ ተጫዋቾችን ከስብስቡ ውጭ ያደረጉበት ልክ ወደ ፓርክ ዲ ፍራንስ የመጀመሪያ ዙር ጨዋታ ከመጓዛቸው በፊት ማለት ነው። አቻ የወጡባቸው ጨዋታዎች የፉልሃም የ2-2 በጎዶሎ ያጠናቀቁበት አለ፣ የአርሴናሉ አለ፣ ሌሎች ጨዋታዎች አሉ የተመዘገቡ። ግን የሊቨርፑል ዊኒንግ ሬት ከ32 ጨዋታ ድል አድርጎ ከ43 ጨዋታ ውስጥ 74.4 በመያዝ በወቅቱ ከነበረው ተጋጣሚ ከፒኤስጂ በዊኒንግ ሬት ይበልጥ ነበር። ከዛም በኋላ ሊቨርፑል ከፒኤስጂ ጨዋታ በኋላ እስካሁን ድረስ ባለው 58 ጨዋታ ተጫውቷል። 58 ጨዋታ በሁሉም ውድድሮች 29 ነው ያሸነፈው። ከባድ መውረድ ማለት ነው። ከ74.4% ሊቨርፑል በቀጥታ የወረደው ወደ 50% ነው። 29 ጨዋታ አሸነፈ። 10 አቻ ወጣ። 7 አቻ ሲወጣ 16.3 የነበረው ፐርሰንቴጁ ወደ 17.2 ከፍ አለ። የበለጠ የሚያሰጋው ሊቨርፑል 19 ጨዋታ ተሸነፈ ከፒኤስጂ ጨዋታ በኋላ 32.8% ሆነ። ከስንት ከ9.3 በስንት እጥፍ ከፍ አለ? በ3 በ4 እጥፍ የሽንፈት ቁጥሩ ማለት ነው። 4 ጨዋታ የተሸነፈ ቡድን በ43 ጨዋታ አሁን በ58 ጨዋታ 19 ጨዋታ ተሸንፏል። ተመልከቱ። ይሄ ከፒኤስጂ ጨዋታ በኋላ ነው። በእነዚህ ምክንያቶች እንግዲህ ሊቨርፑል ከፒኤስጂ ጨዋታ በኋላ የወረደባቸው 50% ዊኒንግ ሬት፣ 17.2% የአቻ ውጤት፣ 32.8 የሽንፈት ሬት፣ በየጨዋታው የሚያስቆጥረው የግብ ቁጥር 2.4 ከነበረበት 1.8 ሆነ። እንደ ቡድንም ወረደ። ሊቨርፑል የማስቆጠር ፓወሩ እንኳን አልቀጠለም። አሸናፊነቱ በተለያዩ ትርጉሞች ሊሰጡት ይችላሉ፣ የተለያዩ ምክንያቶች ሊቀርቡ ይችላሉ። ግን የነበረው ጥንካሬ እንኳን ከቡድኑ ጋር አልዘለቀም። ከዛም በኋላ 0.8 ግቦችን በአማካይ የሚያስተናግደው ቡድን በአማካይ አሁን 1.4 ከአንድ በላይ ግብ ይስተናገዳል። ወደ 2 የቀረበ ነው የበለጠ። ይሄ ንጽጽር ስትመለከቱ ሊቨርፑል ስር ነቀል የአስተሳሰብ ያጫወት ለውጥ የጀመረው ፕሪሲዝን ላይ ባደረገው ኤክስፐሪመንት አይደለም። በነበሩ በወቅቱ ዊኒንጉ አስተማማኝ በነበረው ስብስብ ላይ የፒኤስጂን ያጫወት ስትራቴጂና የቡድኑ ሞዴል መከተል የጀመረው ያኔ ነው። ስለዚህ የሊቨርፑል አደጋ ምን እያደረገ መጣ? በጣም ከፍ እያለ። አደጋው ስላችሁ ይሄን የቡድን ቅርጽ ለመያዝ ጊዜ እንደሚፈልግ ከአንድ ሙሉ ሲዝን በላይ ይሄው እየተመለከትን ነው የፈጀው ማለት ነው። ሊቨርፑል እኮ ዋንጫውን ካረጋገጠ በኋላ በቀሪ ጨዋታዎች ድል አላደረገም አይደል? 2 አቻ 2 ሽንፈት ነው የተመዘገበው። ይሄም ጤናማ አይደለም። ዘንድሮ 5 በማሸነፍ ጀመረ። ሊቨርፑል ለተከታታይ ጨዋታ ድል ለማድረግ በጣም የተቸገረበት አመቱ ነው። ነገር ግን በተቃራኒው ደግሞ የዛሬው ተጋጣሚ ፒኤስጂን ተመልከቱ። ከሊቨርፑል ጨዋታ በኋላ በሁሉም ውድድር ክለብ ወርልድ ካፕን ጨምሮ 67 ጨዋታ ፒኤስጂ ያደረገ። ከሊቨርፑል ጋር ከመገናኘቱ በፊት እዚህ ጋር ልብ በሉ፣ የፒኤስጂ ዊኒንግ ሬት የነበረው ከሊቨርፑል ያንሳል፣ በጣም ያንሳል። ሊቨርፑል 74.4 ነው። ፒኤስጂ በወቅቱ የነበረው ዊኒንግ ሬት 61.2 ነው። ከሊቨርፑል ጨዋታ በኋላ ፒኤስጂ 45 ጨዋታ አሸነፈ። ከ67 ጨዋታ 45 አሸነፈ። ከ61% ዊኒንግ ሬት ወደ 68.2 ዊኒንግ ሬት አደገ። ከሊቨርፑል ጨዋታ በኋላ የነበረው የአቻ ውጤት ከነበረበት ደረጃ በግራፍ ጨዋታዎችን የማሳካት አቅሙ ከፍ ብሎ 14.9 ነው።
የተሸነፈው የጨዋታ ቁጥር 12 ነው። ነገር ግን 12ቱን ጨዋታ ሲሸነፍ በሊጋ ዋንጫውን አረጋግጧል። በዩኤፋ ቻምፒየንስ ሊግ በመልስ ጨዋታ ሲሸነፍ ነገር ግን የመጀመሪያ ዙሩ አድቫንቴጅ አስፍቶ ነው። እነዚህ ሁሉ ጉዳዮች ተካተውበት የሁለቱ ክለቦች የነበረው የተጠናቀቀው የውድድር ዓመት በሲዝናቸው ላይ የፈጠረው ከፍተኛ ተጽዕኖና አድቫንቴጅ በዚህ ደረጃ ቡስት የማድረግ ቻንሱ ከፍተኛ ነበር። ሊቨርፑል ሳይኮሎጂካሊ ወደኋላ የሪትም ክፍተት ጭምር መስተዋል ጀመረ። ልክ ከፒኤስጂ ሽንፈት በኋላ በሊግ ውድድሩ ላይ ጠበብ ያለ የዋንጫ ፉክክር ቢኖር ሊቨርፑል ሊያጣ የሚችልበትም ቻንስ ነበር ማለት ነው፣ አሁን እንደሚታየው እውነታ ከሆነ። ከዛም በኋላ እንግዲህ የአስተሳሰብ ለውጥና የእግር ኳስ ሞዴል መያዝ በደንብ አስታውሱ። አርነ ስሎት ሁሌ በቁጭት የሚያነሱት ጨዋታ ነው የፒኤስጂውን የአንፊልዱን ጨዋታ። ቁጭት አለ። በዛ ላይ ደግሞ ሁሌም በፒኤስጂ ደረጃ ተጋጣሚ መብለጥን ይፈልጋሉ እና እነዛ ቁጭቶችን ለበቀል የሚያበቃ ሊቨርፑል የአንድ ዓመት ቆይታ አድርጓል ወይ? ምሽት ላይ ነው የምናየው። እግር ኳስ በተለይ ዩኤፋ ቻምፒየንስ ሊግ የትልቅ ጨዋታ ቢግ ሞመንቶችን የሚጠቀም የሳይኮሎጂ ጥንካሬ ያለው ቡድን ኢፌክቲቭ ይሆናል። ትናንት ምሽት አርሰናል 91ኛ ደቂቃ ላይ እስከሚያስቆጥር ድረስ ከዛ ጨዋታ አንድ ያቻ ውጤት ይዞ መምጣት ለአርሰናል የበለጠ ትርፋማ ነው ሲባል ነው ያሸነፈው። ሚክ ላለፉት 10 ጨዋታ 9 ጨዋታ ተከታታይ ማድሪድን ማሸነፍ አልቻለም። በሰባቱ ተሸንፏል፣ በሁለቱ አቻ ወጥቷል። በታሪኩ ግን ሙኒክ 10 እና ከዛ በላይ ጨዋታ ከተሸነፈ ረጅም ጊዜ ሆኗል። በ1988 ነው በሁሉም ውድድር ከቬርደር ብሬመን ጋር ያለው የእርስ በርስ ግንኙነት ከባድ ታሪክ የነበረው። ያንን ግን የተሻገረው ምንድነው? ሳንቲያጎ በርናባዩ ላይ 2-1 አሸነፈ። ግን አሁን መጀመሪያ መግቢያ ላይ ያነሳሁትን ሐሳብ ላምጣላችሁ። በቻምፒየንስ ሊግ ምሽት ይሄ በወቅቱ ባለው ብቃትና አእምሯዊ ዝግጁነት የማይገመት ምሽት ነው ብለው አዲስ ዲቤት ማንሳት ፈልገዋል የእንግሊዝ ሚዲያ። ይሄ ማለት ምን መሰላችሁ? አመቱን ሙሉ የእንግሊዝ ሚዲያን እስቲ በደንብ ፎከስ አድርጋችሁ አድምጡ የሚሰጠውን ትንተና። ስሎትን ነጥሎ ይተቻሉ። በተረፈ ሊቨርፑል እንደ ቡድን አይተቹ። ስሎት ቢሰናበትና የነሱ የቀድሞ የክለቡ ሌጀንድ ስቲቨን ጄራርድ ቢመጣ የሚለውን ሐሳብ በስካይ ስፖርትም ትንተና ይሰጣል። እሱ ፖዚቲቭ ነው። ግን አሁን ዩሮፒያን ናይትን አዳፕት እንዳደረገ ቡድን አዳፕት እንዳደረገ ስነቦና ዛሬ ምሽት እንዲህ አይነት ድራማ ይፈጠራል የሚሉ ተስፋዎች አሉ። መጀመሪያ መግቢያ ላይ ያነሳሁት ሉዊስ ኤንሪኬ ከዚህ ሐሳብ መነሻ በማድረግ ነው ያን ፕሬስ ኮንፈረንስ የሰጠው። ፌቨራይት መሆን ሁሌም አደጋ ያለው በሚል ሐሳብ የሰጠው። እኛ አሁን ፌቨራይት ነን ወደ ቀጣዩ ዙር የማለፍ ግምት ከወቅቱ ካለው ከሊቨርፑል ሁኔታ አንፃር። ነገር ግን እኛ አምናኮ ፌቨራይት አልነበርንም ማለት ወደ ኋላ መልሶ እኛ ሜዳ ሲመጣ ሊቨርፑል አድቫንቴጅ ነበረው፣ የበለጠ አሸንፎን አድቫንቴጅ አገኘ። ግን እኛ ነን አንፊልድ ላይ ያሸነፍነው አሉ። ስለዚህ እነዚህን ጉዳይ አሁን ማጣጣም ሊቨርፑል በፒኤስጂ ሞዴል የያዘውን የቡድን ግንባታ ለማጠናቀቅ ቀጣይ ሳመርን ታርጌት አድርጓል። ለዚህ ደግሞ ክለቡ ባላሰበበት መንገድ አድቫንቴጆች ተፈጥሯል። አምስተኛው ለማጠናቀቅ አሁን ዋስትና አለው የዩኤፋ ቻምፒየንስ ሊግን ቦታ የሚያዝ አንደኛ። በሁለተኛ ደረጃ በዚህ ውድድር ልክ 2005 ያ ያልታሰበው ቡድን የ3-0 አድቫንቴጅ ተፈጥሮ በጄራርድ ተአምራዊ የማነቃቃት ስፕሪት ተነስቶ ኢስታንቡል ላይ የኢስታንቡል ሚራክልን ሲሰራ ሊቨርፑል በከተማው ተቀናቃኝ በደርቢው በመርሲሳይዱ ክለብ ኤቨርተን ደረጃው ተወስዶ ነበር የዩኤፋ ቻምፒየንስ ሊግ ቦታ። ኤቨርተንን አስወጥቶ መግባቱ ደግሞ ለሊቨርፑል በዛና ዓመት ታስታውሱ እንደሆነ ድሉ 2 ነው የሚባለው በዚህ ምክንያት ነው። ኢስታንቡል ላይ ታሪክ ሰራን። ኤቨርተን በታሪክ ወደ ኢሮፒያን እግር ኳስ ከፈረንጆቹ ሚሊኒየም በኋላ ሊገባ ያለውን አጋጣሚ አከሸፍንበት። ድል ያደረግነው በሜዳም ነው ከሜዳም ውጪ ነው እያሉ የሚዘምሩት ኤቨርቶኒያንን በማፍሸቅ ነው የሊቨርፑል ደጋፊዎች። እና
ዛሬ ምሽት እንግዲህ ኤክስፔክቴሽኖችን በሳይኮሎጂ እዚህ ደረጃ አድርሰውታል። ግን ሊቨርፑል ያንን የማድረግ አሁን ይሄ አቅሙ አለው ወይ? ያን ተአምር ለመፍጠር የሚያስችል ሳይኮሎጂካል ጥንካሬ ላይ ነው ወይ? ይሄን ነው ማለት ራሱ ነውር ነው። አሁን የሚታየው ጉዳይ በጣም አሳሳቢ ነው። ሊቨርፑል ስለመዋሃድና የ90 ደቂቃ ቡድን የመሆን ጉዳይ ሲዝኑን ሙሉ ሲነሳ የነበረ ነው። ከጥቂት ጨዋታዎች በስተቀር ሲዝኑን ሙሉ በተደጋጋሚ የሚነገረው ምንድነው? የ245 ቡድን የመሆን የ245 ቡድን ሆኖ ሜዳ ውስጥ ፐርፎርም የማድረግ ጥንካሬን ቡድኑ አዳፕት ማድረግ አለበት። ለ35 ደቂቃ ምርጥ ነበር የሚለው ሳይንስ እኔ አሁን በስሎት በኩል በጣም የሚሰለቸኝ አንድ ተደጋጋሚ አስተያየት፣ አድማጮች ይቅርታ አድርጉልኝ፣ የሊቨርፑል ደጋፊዎች የፔዥን ጨዋታ እያነሱ አመቱን ሙሉ በፕሬስ ኮንፈረንስ ሲያሰለቹን ነበር። አሁን ከሲቲ ጋር የነበረው የ35 ደቂቃ ዶሚኔት ሻርፕ ነበርን እያሉ ነው። ሻርፕ የሆነ ቡድን ለ35 ደቂቃ ፉስታል ፉትቦል አይደለም እኮ የቤት ውስጥ ጨዋታ አይደለም። 35 ደቂቃ ብቻ ፐርፌክት መሆን በካፕም ጨዋታ በሊግም ጨዋታ በዩኤፋ ቻምፒየንስ ሊግም ውጤታማ ያደርግ 90 ደቂቃ ጌም ኮንሰንትሬሽን ያለው ፓወር ነው። በተለይ ዩኤፋ ቻምፒየንስ ሊግ ላይ የበለጠ ግን ይሄ ከግምት ውስጥ ያልገባ በቀጥታም ሆነ በተዘዋዋሪ ከፍተኛ ተጽዕኖ ሜዳ ውስጥ ልናይ የምንችለው ዛሬ የአሊሰን ቤከር መቅረት ነው። ሊቨርፑል አምና ፓርክ ዲ ፍራንስ ላይ ሲያሸንፍ ያችን ድል ይዞ የመጣው ብቸኛ ተጫዋች ማለት ይቻላል ግቡን ያስቆጠረው ሃርቬ ኤሊየት ቢሆንም ያንን ጨዋታ ሊቨርፑልን ከሽንፈት የታደገው አሊሰን ቤከር ነው። ሪከርድ በጥሎ ማለፍ ጨዋታ 9 ኢላማውን የጠበቀ ሙከራ ያዳነ ሊቨርፑል 27 ሙከራ ነው የተሞከረበት። 9 ኢላማውን የጠበቀ ሙከራ በጥሎ ማለፍ ጨዋታ የመለሰ ግብ ጠባቂ የለም። በፋይናል አሊሰን ራሱ 7 ኳስ መልሶ ነበር ከቶትናም ጋር። ከዛም ኮርቷ ከሊቨርፑል ጋር 9 መለሰ። የፓሪሱ ፍልሚያ እና ይሄን ጉዳይ ስንመለከት የዛሬ ምሽቱ ጨዋታ ለዘላቂነታቸውም አሰልጣኙ ምን አይነት ምላሽ ይሰጣሉ ምንመለከተው ነው። ግን በተቃራኒ ውሳኔዎችን ሽፍት ሊያደርግ የሚችልም ምሽት ነው። እንደ ምክንያት የሚነሳው እንግዲህ ሊቨርፑል ከዚህ ሲዝን ያለ ምንም ትሮፊ ስለማያጠናቅቅ ከአሰልጣኙ ጋር በሲዝኑ ከተያዙ ግቦች መካከል በ4 ዋንጫ የመጓዝ ህልም በስተመጨረሻም ኤፕሪል መጀመሪያ አካባቢ 1 ዋንጫ ብቻ ነው የቀረው። የክለቡ ቅንጅት ጊዜ በጥያቄ ውስጥ ቆይቶ እስካሁን ምላሽ አላገኘም። ዛሬ ምሽት ደግሞ የዚህ ውድድር የአምናው ሻምፒዮን ፓሪስ ሴን ጀርሜን በፓርክ ዲ ፍራንስ ይገጥማሉ። ምን አይነት ምላሽ ይሰጣሉ? አብረን በጋራ የምንመለከተው ነው። ሌላኛው ነጥብ በሊቨርፑል በኩል የሚነሳው የሂጎ ኤኪቲኬ ጉዳይ ነው። ስለዚህ ተጫዋች በተደጋጋሚ በርካታ ፕሮግራሞች ላይ አንስተናል። በፓሪስ ሴን ጀርሜን የነበረው ጊዜ በጎም ይባል አይደለም። ኤኪቲኬ ፔዥን ሲመርጥ ከሬንስ ወደ ፔዥ በወቅቱ 51.2 ሚሊዮን ዩሮ ተከፍሎበት ወደ 43 ሚሊዮን ፓውንድ ወጥቶበት ሲሄድ ባፔ፣ ኔይማር፣ ሜሲ፣ ዲማሪያ ምናምን የነበሩበት በጭራሽ ይሄን አስተላለፍ ሰብሮ አይገባም እና ተጫዋቹ በፔዥ እንደውም ሉዊስ ኤንሪኬ ከመጡ በኋላ እኮ የተወሰኑ እድሎች ሰጥተውታል። ግን በደም ኤንሪኬ ታዘበ። ይሄ ተጫዋች ነጥሮ ሊወጣ የሚችልበት እድል ጠባብ እንደሆነ ተረድቶ ነው በፍጥነት ኤኪቲኬ ለራሱ የእግር ኳስ ሕይወት ሲባል በተሻለ ደቂቃና እድገት ሊያገኝ ወደሚችልበት ቡድን እንዲሄድ በግሉም የመከሩት። ምክንያቱም በዛን ሰዓት የነበረው የፔዥ የተጫዋች ጥራት ኤንሪኬ እንደመጣ ሜሲም ኔይማርም ለቀቁ፣ እነ ዲማሪያም ለቀቁ፣ እነ ዴምቤሌ ምናምን በማምጣት ከባፔ ጋር 1 ዓመት በቆየበት ወቅት ከነባርኮላ ጋር ለማብላላት የተወሰነ ስቴፖችን የቡድን ቅንጅቱ በተመለከቱበት ያ በዶርትመንድ የወደቀው ቡድን የሚያስፈልገውን ቅመም ለመለየት
የነ ኤኬቲኬ ተጽዕኖ በዛ ደረጃ ከፍ ሊል አልቻለም። ስለዚህ በዛን ዓመት ጥር ላይ ነው ውሰት የሰጡት ለኢንትራ ፍራንክፈርት። በተቀሩ ጊዜያት አመርቂ እንቅስቃሴ ያደረገ በሲዝኑ መጀመሪያ ላይ አስፈረሙት። በቀጣይ ዓመት ኤኬቲኬ እንግዲህ አስተማማኝ አገልግሎቱን አሳይቶ ነው እንግዲህ በፔጄ ተገፍቷል የሚሉ እምነቶች አሉ። ግን ቅድም መግቢያ ላይ ያሳየዋችሁ የሌኪፕ ጋዜጣ የሚገልጸው ይህንን ኤንሪኬ እንደውም በበለጠ ይሄን ተጫዋች ፋይት አርገ ሰብረ ግባ ከማለት ይልቅ ከፊት መስመር ካሉ ተጫዋቾች የበለጠ ለህይወቱ የሚጠቅመው ምክር በመስጠታቸው ዛሬ ላይ ኤኬቲኬ የሚጫወትበት ክላስና 17 ግብ ወዳስቆጠረበት የቀዩ ማሊያ ቤት እንዲበቃ ያኔ የሉዊስ ኤንሪኬ ምክር የአብዛኛውን ድርሻ ይወስዳል ነው ሌኪፕ የሚለውና ሊቨርፑሎች ከአምና የሁለቱ ግንኙነቶች በሁለቱ ክለቦች መካከል በተደረገው የእርስ በርስ ግንኙነት በኋላና በፊት የነበረውን ጉዳይ ስትመለከቱ ምን አይነት ስሜት ተሰማችሁ? ያለው ልዩነትን አይታችኋል? በግራፍ የሊቨርፑል ማሽቆልቆል፣ የፒኤስጂ ከፍ ማለት። ፒኤስጂ ስንት ዋንጫ አሳካ ከሊቨርፑል ጨዋታ በኋላ? 5 ነው፣ 5-4 ኮፕ ዲፍራንስን፣ ሊግ 1 ሻምፒየንስ ሊግን፣ ሱፐር ካፕን እነዛን ሁሉ ማሳካት ችለዋልና አሁንም ድረስ እነዚህ ድሎች በሌሎች ክለቦች እስካልተመዘገቡ ድረስ የአውሮፓ ዋናው ምርጡ ቡድን አሁንም ፒኤስጂ ነው። እነዚህ ስኬቶች ሲቀየሩ ናቸው እንግዲህ የእሱን ዳይነስቲ የሚቀበለው ቡድን ከጃምባ በሱ መጠራት የሚጀምረው። ስለዚህ የዛሬ ምሽቱ ጨዋታ የአሊሰን አለመኖር ሊቨርፑልን በተለየ ሁኔታ የፒኤስጂ ማጥቃት ዲፌንድ ለማድረግና ይሄ ቢያንስ ሊቨርፑል ከዚህ ጨዋታ የግብ ማርጂን አለ አይደል አንፊልድ ላይ ልክ የጋላታሳራዩ አይነት ምላሽ ለመስጠት ባላቸው አቅም ሁሉ ፐርፎርም ለማድረግ የተቻላቸውን ሁሉ አውጥተው እንዲጠቀሙ አሟጠው ከፍ ብሎ ፐርፎርም ለማድረግም ከኋላ በኩል ያለው አስተማማኝነት ባላንስ ከተደረገና ሊቨርፑል በዩኤፋ ቻምፒየንስ ሊግ ቢግ ቻንስ ሚስ የሚያደርግ ቡድን ነው ብለናል ባለፈው ሳምንት በተወያየነው ፕሮግራም። በግል ደግሞ መሐመድ ሳላ ነው 9 ቢግ ቻንሶችን ክሬት ያደረገ ተጫዋች፣ 9 ቢግ ቻንስ ያልተቆጠሩ ማለት ነው። ፓርክ ፍራንስ ላይ ቻንስ ሚስ የማድረግ ይሄ የዘንድሮ የውድድር ዓመት የሊቨርፑል የተያዘውን አባዜ የሚተው ከሆነ ሽንፈት ሊያስተናግድ ይችላል። ነገር ግን የግቡ ማርጅን አጥብቦ የሚመጡ ከሆነ ሊቨርፑል ሲዞን ሊያሳምር የሚችልበት ተርኒንግ ፖይንት ይኖራል የሚሉ ግምቶችን ልንመለከት እንችላለን። ግን አሁንም ቢሆን ዊኒንግ ፐርሰንት በጣም በከፍተኛ ሁኔታ የተሰጠው ለፓሪስ ሴን ጀርሜን። ግን ዛሬ ምሽት ድራማ እንመለከታለን። አዲስ የአምናው አይነት ታሪክ እዚህ ስቴዲየም ላይ ሰርተው ሰከንድ ሌግ ላይ ሌላ ድራማ እንመለከታለን ወይስ ፒኤስጂ በተለመደ መልኩ ሊያልፍ ይችላል? ሊቨርፑል የተለመደውን የአውሮፓውያን ተአምር ፈጥሮ ወደ ቀጣዩ ዙር ያልፋል? አብረን በጋራ የምንመለከተው ነው። ነገር ግን ከዛሬ ከተሰሙ የቡድን ፖዚቲቭ መረጃዎች መካከል አሌክሳንደር ኢሳክ ከቡድኑ ጋር ተጉዟል። ነገር ግን ቋሚ እንደማይሆን አሁንም አሰልጣኙ በፕሬስ ኮንፈረንስ ገልጸዋል። ነገር ግን ከስብስቡ ጋር ተጉዟል። ስለዚህ ተቀይሮ የመግባት ቻንስ ነው ያለው የበለጠ ቤስት ሆኖ ከመጫወት ይልቅ ዛሬ ምሽት። ታዲያ ምን አይነት ውጤት ይመዘገባል? ምሽት 4 ሰዓት ላይ የምንመለከተው ነው የሚሆነው በፓርክ ዲ ፍራንስ ፒኤስጂ ከሊቨርፑል የሚያደርጉትን ጨዋታ ቅድመ ጨዋታ ነጥቦች ላይ በእንዲህ መልኩ ተወያየን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። በባየር ሙኒክ ድል ተመልሰን እንመጣለን። ሰላም ቆዩ።